አንዳንድ ቦታ የመብት መጣሶች በተለይ ጥራታቸውን የጠበቁ ማቴሪያሎችን ከመግዛት አንፃር ችግሮች እንደሚታዩ ነው። ለምሳሌ ሽንኩርት ለመግዛት ሲፈልግ ሰውየው ነው እንጂ የሚያረጋግለት እሱ መርጦ ከነዚህ ይሻለኛል ብሎ መግዛት እንትን የለውም። እንደዛ ቢያረግ እቃ መግዛት አይችልም። ለስድስት ሳምንታት በአርምሞ የተቀመጡ የቴል አቪቭ የጦር መሳሪያዎች ላንቃቸውን ዳግም ጋዛ ላይ ከፍተዋል። የሰላም ጭላንጭል ተመልክተው ወደ ቀድሞ ቀያቸው የተመለሱ ፍልስጤማውያን ዳግም መጠለያ ፍለጋ ወደ ኋላ መመለሳቸውን ጀምረዋል። አንጻራዊ መረጋጋት ሰፍኖበት የነበረው መካከለኛው ምስራቅም ዳግም ሊታመስ እያሟሟቀ ይገኛል። ክሬምሊን ከ3 ዓመታት በላይ በዩክሬን ምድር ያካሄደ ያለውን ወታደራዊ ዘመቻ በመጠኑም ለመግታት ለመጀመሪያ ጊዜ የተገደበ የተኩስ አቁም ስምምነትን ተቀብሏል። የሩሲያው መሪ ቭላዲሚር ፑቲን ከዶናልድ ትራምፕ ጋር በስልክ ባደረጉት ውይይት በኪየቭ የሚገኙ የኃይል መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን ከማቆም በቀር አፋጣኝ የተኩስ አቁም ስምምነትን ግን ውድቅ አድርገዋል። የወንጀል ቅጣትን መግደብ የሚቻልበትን ሁኔታ ገና ከመረጃ ላካፍላችሁ። ፍርድ ቤቶች ከሚሰጡት ውሳኔዎች እንደምንመለከተው ከሆነ ፍርደኛው የተወሰነበትን ፍርድ እንዳይፈጽም በገደብ ለመገደብ መታረቅን ወይ መካስን እንደ ጥብቅ ቅድመ ሁኔታ አድርገው የመመልከቱ ጉዳይ በሚገባ እየተስተዋለ ስለሆነ በትኩረት ሊታይ ይገባዋል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምናመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። አበይት ወዳደረግናቸው ርዕሰ ጉዳዮች አልፋለሁ። ከጅቡቲ ወደ አዲስ አበባ ጭነቶችን የሚያመላልሱ የከባድ መኪና አሽከርካሪዎች በአንድ ጉዞ ከ6000 ብር በላይ ለኮቴ ክፍያ ውጪ እንደሚያደርጉ ተናግረዋል። ጉዳዩ የሚመለከታቸው አካላትም ነገሩን በቸልታ ያለፉት መሆኑን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለጣቢያችን ገልጿል። ናርዶስ ሳምራት ተጨማሩን አዘጋጅታለች። በአንድ ጉዞ ከ6000 ብር በላይ ለኮቴ ክፍያ ወጪ እያደረግን ነው ሲሉ አሽከርካሪዎቹ ቅሬታቸውን ገለጹ። ከጅቡቲ እስከ አዲስ አበባ ጭነቶችን የሚያመላልሱ የከባድ መኪና አሽከርካሪዎች በየመንገዱ ከሚያጋጥማቸው እገታና ዝርፊያ ባለፈ በተደጋጋሚ የሚጠየቁት የኮቴ ክፍያ ስራቸውን እንዳከበደባቸው ቅሬታቸውን ለሀገሬ ቴሌቪዥን ገልጸዋል። አሽከርካሪዎቹ ከጅቡቲ አዲስ አበባ እስከሚደርሱ ድረስ በሚያቋርጡት የተለያዩ ክልል ከተሞች እስከ 6000 ብር ድረስ እንደሚጠየቁ ተናግረዋል። ከጅቡቲ አዲስ አበባ ባለው መንገድ ላይ በተለያዩ ቦታዎች የኮቴ ክፍያዎችን እንደሚጠየቁ የተናገሩት አሽከርካሪዎቹ በተለያዩ የሀገሪቷ ከተሞች በቋሚነት የኮቴ እየከፈሉ እንደሆነ አክለዋል። ጅቡቲ እኛ ድሮ ስንጀምር የነበረው 150 ብር አካባቢ ነው ኮቴ ክፍያ የነበረው። አሁን ወደ 3400 3500 ፍላክቹዌት ያደርጋል እንደ ምንዛሪው ማለት ነው። ይወጣል ይወርዳል ማለት ነው እና እዛ ደረጃ ደርሷል። አሁን አንድ የኢትዮጵያ መኪና ጅቡቲ ገብቶ ሲወጣ 3400 ብር 3500 ብር 3300 ብር የምንዛሪ ሁኔታ ፍላክቹዌት ሲያደርግ በዛ መልኩ ይወጣል ይወርዳል ማለት ነው። ያ የሆነው የነሱ ዶላሩ ጨምሮ አይደለም። ከዛን ጊዜ ጀምሮ የነበረችው እንትን አንድ ናት። የኛ የብር ከዶላር ጋር ያለው ልዩነት ያመጣው ችግር ነው እሱ። ሌላ በዚህ በምንመጣበት ሁኔታ በድሬዳዋ ሚዛን ተብሎ ለማዘጋጃ ተብሎ 600 ብር ይከፈላል። አንድ መኪና ጭኖ ሲወጣ ድሬዳዋ መውጫ ላይ 600 ብር ግዴታ ነው። በየቦታው ላይ እየተሄደ እንደዚህ አይነት ነገሮች ተፈጠሩ። በቀደመታ ደግሞ እንደዚሁ ጆሞ ላይ ቆሞ ባራገፈበት ቦታ ላይ አምጣ ተብሎ 5000 ብር ተደብድቦ ልጁ ስልክ ቁጥሩ አለ ስሙ አለ መረጃ መጥቶ እዚህ አመልክቷል። ሆስፒታል ገብቶ ከዛ በኋላ የወጣበት ሁኔታ አለ። እንደገና ሞጆም ላይ እንደዚሁ ከመኪና አውርደው የተደበደበበት ሁኔታ አለ። በየቦታው ላይ የኮቴ አለ። በየትኛውም ቦታ ላይ አሁን ስትመጪም አንዳንድ መንገዶች ላይ በተለይ በዚህ በአዲስ አበባ ዙሪያ ላይ ሾፌሮቻችን እየተጎዱ ነው። በሚያራግፉበት ጊዜ የኮቴ እየተባሉ እዚህ አዲስ አበባ ዙሪያ ላይ ራሱ አሁን በቅርብ ቀን እዚህ ጀሞ አካባቢም የተደበደበ ሾፌር አለ። 5000 ብር አንጣ ተብሎ ይቆጣ በየቦታው ላይ ትላንትናም ወደ ሞጆ አካባቢ ላይ ሪፖርት መጥቷል። እዚህ ቢሮ ይመጣል በየጊዜው እና ስቃዩና እንግልቱ በጣም የከፋ ነው። የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ተሽከርካሪዎቹ የሚያጓጉዙት የግብአት ዕቃዎች፣ መድኃኒት፣ አልባሳት፣ ምግብ፣ የመኪና መለዋወጮችና ሌሎች ለኢኮኖሚ ትልቅ አበርክቶ ያላቸውን ግብአቶች እንደሆነ ይናገራሉ። አሽከርካሪዎች የመንግስትና የህዝብ ሀብትን ለተጠቃሚው ለማድረስ የሚያደርጉት ጥረት በየከተሞቹ የኮቴ ክፍያ መጠየቃቸው ተገቢ አለመሆኑን ለሚመለከታቸው የገቢዎች እንዲሁም
የትራንስፖርትና ሎጂስቲክስ ሚኒስቴር ኃላፊዎች አሳውቀን ችግሩ እንዲቀረፍ ተቋማት ለክልሎች ደብዳቤ ቢጽፉም ችግሩ ተባብሶ ቀጥሏል ሲሉ ማህበሩ ለጣቢያችን ገልጸዋል። መንገድ ትራንስፖርት ሚኒስቴር ሄደን ነበረ። በጣም ደስ በሚል ሁኔታ ዶክተር አለሙ ስሜ ተቀብለውን በደስታ ነው ያናገሩን። አንዳንድ ጊዜ ከላይ ያሉ ሰዎች በጥሩ ሁኔታ ይቀበሉሻል። በታች ያሉት ግን አስፈጻሚዎች ግን የምታየው ነገር በፍጹም አይገናኝም። ሾፌር ግን ለዚች ሀገር ምን አይነት ባለውለታ እንደሆነ ይሄው እያያችሁት ነው። በዚህ ጦርነት ውስጥ እየሰራ ነው። በሄደበት ቦታ አሁን በምታየው ነገር በመንገድ ላይ ያለው ነገር ችግርን ተቋቁሞ እየሰራ ነው። የኮቴ ክፍያ ከህግ አንጻር ምን ያህል ተገቢ ነው የሚለውን ጉዳይ ሀገሬ ቴሌቪዥን የህግ ባለሙያ የሆኑትን አቶ ጥጋቡ ደሳለኝን ጠይቋል። የኮቴ ክፍያ የሚባል የአገልግሎት ክፍያ በመመሪያና በአዋጅ የወጣ አሰራር የለውም ሲሉ የህግ ባለሙያው ተናግረዋል። አክሎም አሰራሩን ለህገ ወጥነት የተጋለጠ በመሆኑ የፌዴራልና የክልል መንግስታት ወጥ የሆነ አሰራር መዘርጋት እንዳለባቸው ምክር ሀሳባቸውን ሰጥተዋል። በየቦታው ገመድ እየወጠሩ ወይም ደግሞ ለተለያየ ነገር ምክንያቱ ላልታወቀና በህግ ተቀባይነት ለሌለው ነገር የኮቴ የሚያስከፍሉት ነገር በህግ ተቀባይነት የለውም። የወጣ የህግ ማዕቀፍ ያንን ነገር ለመሰብሰብ በኮቴ በሚል ወይም ደግሞ በተለምዶ ዝም ብሎ የተባለ ህገወጥ ኬላዎችን በማቋቋም ገቢ የሚሰበሰብበት መበልጸግ ነው። ወይም ደግሞ ከፍ ሲል ወደ ሙስና ወንጀል የሚወስድና ተጠያቂነትን የሚያመጣ ተግባር ነው። እንዲህ በቀላሉ መታየት የለበትም። የአካባቢ መስተዳደር ወይም ደግሞ የክልል መንግስትም ቆም ብሎ ሊያስቡበት ይገባል። በኮቴ ክፍያ ጋር በተያያዘ ጣቢያችን የትራንስፖርትና ሎጂስቲክስ ሚኒስቴርን ለማናገር ያደረገው ሙከራ አልተሳካም። ሸማቾች በንግድ ግብይት ወቅት የመብት ጥሰት እየተፈጸመባቸው ነው ተብሏል። ሸማቾች የሚደርስባቸውን የመብት ጥሰት ለመከላከል የግንዛቤ ችግር መኖሩም ተገልጿል። የሸማቾችን መብት ለማስጠበቅም መንግስት፣ ነጋዴውና ራሱ ሸማቹ ኃላፊነት እንዳለባቸውም ተነግሯል። ማሌት አማረ በገበያ ላይ ፍትሃዊ የንግድ ውድድር መኖር በነጻ ኢኮኖሚ ስርዓት ላይ የሚፈጥረው አወንታዊ ተጽዕኖ ከፍ ያለ ነው። ከጊዜ ወደ ጊዜም ልጓም አልባ ሆኖ የቀጠለውን የዋጋ ንረት ለማረጋጋት ያለው አስተዋጽኦ ከፍ ያለ ስለመሆኑ ይነገራል። ይህንን ተግባራዊ ለማድረግና የሸማቾችን መብት ለማስጠበቅ ያስችላል የተባለ የንግድ ውድድርና የሸማቾች ጥበቃ አዋጅ ወጥቶ በስራ ላይ ውሏል። አዋጁ ወጥቶ ተግባራዊ ቢደረግም ሸማቾች በንግድ ግብይት ወቅት የተለያዩ የመብት ጥሰቶች እየደረሰባቸው እንደሚገኝ ተጠቁሟል። ሸማቹ የቀረበለትን አማርጦ የመግዛት መብቱ የለው። ለምሳሌ ሽንኩርት ለመግዛት ሲፈልግ ሰውየው ነው እንጂ የሚያረግለት እሱ መርጦ ከነዚህ ይሻለኛል ብሎ መግዛት እንትን የለው። እንደዛ ቢያረግ እቃ መግዛት አይችልም። በሁለተኛ ደረጃ በነጋዴዎች በለጠፉት ዋጋ እየሸጡ አይደለም። የለጠፉት ዋጋ ሌላ ነው፣ የሚሸጡበት ሌላ ነው። ስለዚህ አንድ ነጋዴ በለጠፈው ዋጋ መሸጥ ግዴታ አለበት። ይህም እየተከበረ አይደለም። አንዳንድ ቦታ የመብት መጣሶች በተለይ ጥራታቸውን የጠበቁ ማቴሪያሎችን ከመግዛት አንጻር ችግሮች እንደሚታዩ ነው። በተለይ ለመግዛት ስትሄጂ ከፍላጎትሽ ውጪ የምትገዢበት ከገዛሽ በኋላ እንደ ነጋዴው ነው እንትን የምለው የሚመልሱትም አሉ፣ የማይመልሱትም አሉ። ሄዶ ለማስመለስም ይሉኝታ የሚሰማሽ ጊዜ አለ። ሸማቹ በዋጋ እየተደራደረ የሚገዛበት አውድ አይደለም ያለው። በርካታ ድርጅቶች ተመሳሳይ ምርትን ቢይዙ የዋጋ አማራጭ የማያገኝበት፣ የጥራት አማራጭ የማያገኝበት ተመሳሳይ የሆኑ ነገሮች ናቸው። ሌላው ለገበያ የሚቀርቡት እነዚህ ምርትና አገልግሎቶች ጥራታቸው ያልተጠበቀ በተቀመጠላቸው ስታንዳርድ ያለመሆን ሸማቹ ላይ ይደርሳል። የሸማቹን መብት ለማስጠበቅ መንግስት፣ ነጋዴው እንዲሁም ራሱ ሸማቹ በቅንጅት መስራት እንዳለባቸው የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ከፌዴራል እስከ ወረዳዎች ድረስ የሸማቹን መብት ለማስጠበቅ የተቋቋሙ መዋቅሮች ቢኖሩም ሸማቹ ማህበረሰብ በንግድ ስርዓቱ ላይ የሚደርሱበትን የመብት ጥሰቶች ለመከላከልና መብቱን ለማስጠበቅ የግንዛቤ ችግር መኖሩም ተመላክቷል። ሸማቹም የራሱን መብት ካለማወቅ ጋር ተያይዞ ሻጩን በዛ ልክ በልምድ የምንሄድባቸው በመከባበር ህብረተሰቡ ባለው ዘይቤ ነው ብዙ ጊዜ ሸማቾች የሚጠቀሙት ማለት ነው። የግንዛቤ ማነስ አለ። አሁን የግንዛቤ ስራ ነው እየተሰራ ያለው፣ የአደረጃጀት ስራ ነው እየተሰራ ያለው በአብዛኛው ማለት ነው። ብዙ ማህበረሰብ ግንዛቤ አለው። መብቱን በዚህ መልኩ የሚያስከብርበትን
በቂ ግንዛቤ ያለው ብለን ማለት አንችልም። ገና ብዙ የሚቀር ነገር አለ። በየጊዜው በምርቶች ላይ የሚደረጉ አግባብ ያልሆኑ የዋጋ ጭማሪዎች ሸማቾች ላይ የሚያደርሱት ኢኮኖሚያዊና ማህበራዊ ቀውስ ቀላል የሚባል አይደለም። አግባብ ያልሆኑ የዋጋ ጭማሪዎች መኖራቸውን የንግድና ቀጠናዊ ትስስር ሚኒስቴር አምኗል። ለዚህም እንደ ምክንያት የሚነሳው በንግድ ሕጉ ላይ ያለ ክፍተት መሆኑን በሚኒስቴሩ የሸማቾች መብት ጥበቃና ግንዛቤ ዴስክ ኃላፊ አቶ ሰይፉ አየለ ተናግረዋል። ይህንን ክፍተት ለማስተካከልም እየተሰራ መሆኑን ጠቁመዋል። የዋጋ መጨመሩ ጉዳይ ዓለም አቀፍ ገበያውም ጫና የሚያደርጉ በተለይ ከውጭ ወደ ሀገር ውስጥ የሚገቡት በዛ ደረጃ ሊሆን ይችላል። ከውጭ ከረንሲ ጋር በማያያዝ አገር ውስጥ የሚመረቱትን ያለ ምክንያት የሚያደርጉ የንግድ ተቋማት እንዳሉ ይታወቃል። ምክንያታዊ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች በብዛት እንዳሉ ይታወቃል። እሷን የምንጠይቅበት የህግ ክፍተት እየተስተካከለ ነው ያለው። አሁን 8/13/2006 በመሻሻል ላይ ያለ ነው። ትልቁ ክፍተት ብለን የወሰድናቸውና የለየን ይሄ የዋጋ ጭማሪ የምናይበት መንገድ የህግ ክፍተቷን የማስተካከል ጉዳይ ይመጣል። ያኔ እልባት እያገኘ የሚሄድ ነው። ግን ጥያቄው ትክክል ነው። የሸማቾችን መብት ለማስጠበቅ ፍትሐዊና ወጥነት ያለው የንግድ ስርዓት እንደሚያስፈልግ ተገልጿል። በዓለም አቀፍ ደረጃ ለ42ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ12ኛ ጊዜ የሸማቾች መብት ቀን ጥራቱን የጠበቀ ምርት ለሸማች በሚል መሪ ቃል ተከብሯል። እስራኤል ከ400 በላይ ሰዎች ህይወት የተቀጠፈበትን ጥቃት በጋዛ መፈጸሟን ተከትሎ በርካታ ውግዘቶችን እያስተናገደች ብትገኝም የጥቃት ከዚህ በኋላ ለምትፈጽማቸው ጥቃቶች የመጀመሪያ እንጂ የመጨረሻ አይደለም ብላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከዚህ በኋላ ጦርነቱን ለማቆም ንግግሮች የሚደረጉ ከሆነ በጦርነት ውስጥ እንጂ ጦርነቱ ለንግግር ተብሎ አይቋረጥም ብሏል። በለውን ፍስሐ Hamas is responsible for this war. እስራኤል ዳግም በጋዛ የጀመረችው ጥቃት መጀመሪያ እንጂ መጨረሻ እንዳልሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። ከዚህ በኋላ ከሐማስ ጋር ንግግሮች ከተደረጉ እንኳን የሚደረገው ጦርነቱ እየቀጠለ ነው ብለዋል። 15 ወራትን የዘለቀው የጋዛው ጦርነት በጊዜያዊ ተኩስ አቁም 42 ቀናትን ቢዘልቅም ቀጣይነቱ ላይ ሳንካ ተደቅኗል። ለ6 ሳምንታት በአርምሞ የተቀመጡ የቴልአቪቭ የጦር መሳሪያዎች ላንቃቸውን ዳግም ጋዛ ላይ ከፍተዋል። የሰላም ጭላንጭል ተመልክተው ወደ ቀድሞ ቀያቸው የተመለሱ ፍልስጤማውያን ዳግም መጠለያ ፍለጋ ወደ ኋላ መመለሳቸውን ጀምረዋል። አንጻራዊ መረጋጋት ሰፍኖበት የነበረው መካከለኛው ምስራቅም ዳግም ሊታመስ እያሟሟቀ ይገኛል። ከጥቅምት 7ቱ ጥቃት በኋላ የእስራኤልን ወደ ጋዛ መግባት በመቃወም ከሐማስ ጎን የተሰለፉ የቀጠናው ታጣቂ ቡድኖችና ሀገራትም ከቴልአቪቭ ጋር ገመድ ለመጓተት ጫፍ ላይ እንደሆኑ ተንታኞች እያነሱ ይገኛሉ። እስራኤል ማክሰኞ ዕለት ጋዛ ላይ የአየር ጥቃት መፈጸሟን ተከትሎ ከ400 በላይ ፍልስጤማውያን ሕይወታቸው ማለፉ ይታወቃል። ይህ ጥቃት ታዲያ ከተለያዩ አቅጣጫዎች ቴልአቪቭ ላይ ውግዘትን እያስከተለባት ይገኛል። እስራኤል በአንጻሩ ይህ ጥቃት ከዚህ በኋላ በሰርጧ ከተማ ለሚጀመረው ተከታታይ ድብደባ መጀመሪያ ነው እያለች ትገኛለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከሀገሪቱ የደህንነትና የመከላከያ ኃላፊዎች የቀረበላቸውን ሐማስ ላይ ጦርነቱን ዳግም የመጀመር ሐሳብ መቀበላቸውንና ጋዛ ላይ የተጀመረው ጥቃት ከዚህ በኋላ በተጠናከረ መልኩ እንደሚቀጥል ገልጸዋል። ከአሁን በኋላ ጦርነቱን ለማቆም የሚደረገው ንግግርም ጦርነቱ ሳይቋረጥ የሚደረግ ስለመሆኑ ኔታንያሁ የመንግስታቸውን አቋም ይፋ አድርገዋል። ከጊዜያዊ ተኩስ አቁሙ በኋላ ዳግም የተጀመረው የጋዛ ጥቃትም መቋጫው የሚሆነው የእስራኤል ዓላማዎች ሲሉ የዘረዘሯቸው ግቦች ሲሳኩ ብቻ መሆኑን አሳውቀዋል። ሁሉንም ዓላማዎቻችን እስክናሳካ ድረስ መዋጋታችንን እንቀጥላለን። ሁሉም ታጋቾቻችን እስከሚለቀቁ ድረስ፣ ሐማስ እስከሚመናመን ድረስና ጋዛ ለእስራኤል ስጋት መሆን የማትችልበት ሁኔታ እስኪፈጠር ድረስ። የመጀመሪያው ዙር ተኩስ አቁም ከተጠናቀቀበት የፈረንጆቹ መጋቢት 1 ጀምሮ ባለፉት 2 ሳምንታት ሐማስ አካሄዱን ይቀይራል በሚል ሀገራቸው ምንም አይነት ወታደራዊ እንቅስቃሴዎችን አለማድረጓን የሚናገሩት ኔታንያሁ ሆኖም ያ ሊሆን አልቻለም ብለዋል። በተለይም የፕሬዝዳንት ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ ያቀረቡትን ምክረ ሐሳብ ሐማስ አልቀበልም ማለቱ ኔታንያሁንና አስተዳደራቸውን እንዳበሳጨ ይነገራል። ቴልአቪቭ ከዚህ በፊት ከታጣቂ
ቡድኑ ጋር ተስማምታ የነበረው በ3 ዙሮች የሚተገበር የተኩስ አቁም ቢሆንም ለ6 ሳምንታት የዘለቀው የመጀመሪያው ዙር የተኩስ አቁም ከተጠናቀቀ በኋላ ሐሳቧን ቀይራለች። ይህ ደግሞ ለታጣቂ ቡድኑ የሚዋጥ አልሆነም። በአሜሪካ በኩል የቀረበውን አዲስ ምክረ ሐሳብም እንደማይቀበለውም ሐማስ በተደጋጋሚ አቋሙን አሳውቋል። ይህ ደግሞ እስራኤል ዳግም ወደ ጋዛ እንድትዘምትና የዋሽንግተንን ይሁንታ እንድታገኝ ማስቻሉ ተነግሯል። ከ400 በላይ ፍልስጤማውያንን ሕይወት የቀጠፈውን ጥቃት እስራኤል ከመፈጸሟ በፊትም የነጩን ቤተ መንግሥት ሰዎች አማክራ ስለመሆኑ ቃል አቀባዩ ካሮሊን ክላይሬ ሌቪት መናገሯን ሮይተርስ ዘግቦም ነበር። ታዲያ ይህ የእስራኤል ዳግም ወደ ጋዛ መዝመት ከሐማስ ጋር ስምምነት ላይ ያለመድረሳቸው እንደ ምክንያት ቢነሳም ከጀርባው ሌሎች ገፊ ጉዳዮች ስለመኖራቸው የሚያነሱ አካላት አልታጡም። የመካከለኛው ምስራቅ ተንታኝና የስቴት ዲፓርትመንት ተደራዳሪ የነበሩት አሮን ዴቪድ ሚለር ደግሞ አንደኛው ናቸው። አሮን ለፎሬን ፖሊሲ ሲናገሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛውን ጦርነት ከፖለቲካ ጋር ሊያገናኙት እንደሚችሉ ይገልጻሉ። በተለይም ከኔታንያሁ ፓርቲ ጋር ጥምረት የፈጸሙ ቀኝ ዘመም አክራሪዎች ከሐማስ ጋር ዘላቂ ተኩስ አቁም መደረስ የለበትም የሚል አቋም ያላቸው በመሆኑ ጠቅላይ ሚኒስትሩ ተኩስ አቁሙን እንዳይመርጡ አስግቷቸዋል ይላሉ። ይህ ስጋት እንዲሁ እንዳይደለ እንደ ማሳያ የተወሰደው ደግሞ አልትራ ናሽናሊስት ጆዊሽ ፓወር ፓርቲ መሪ የሆኑት ኢታማር ቤን ግቪር የጠቅላይ ሚኒስትር ኔታንያሁ አስተዳደር ጥር 19 ከሐማስ ጋር የደረሰውን ጊዜያዊ ተኩስ አቁም ተከትሎ ከመንግስት ጋር መነጠላቸውን ነው። እኚህ ከፈረንጆቹ 2022 እስከ 2025 ድረስ የእስራኤል ብሔራዊ ደህንነት ሚኒስትር ሆነው ሲያገለግሉ የቆዩት ቀኝ ዘመም ፖለቲከኛ ተኩስ አቁሙን ተከትሎ ከኔታንያሁ መንግስት ተነጥያለሁ ቢሉም ጋዛ ላይ ዳግም ጥቃት ሲከፈት ፓርቲያቸውም ዳግም የሀገሪቱን መንግስት ጥምረት እንደሚቀላቀል ይፋ አድርገዋል። ልክ እንደ ኢታማር ቤንጊቪር ሁሉ ሌሎችም መሰል አቋም ያላቸውን የሀገሪቱ ፖለቲከኞች ላለማስቀየም ኔታንያሁ ጦርነትን አማራጭ አድርገዋል ሲሉ ተንታኙ መናገራቸውን ፎሬን ፖሊሲ ዘግቧል። ሌላው ኔታንያሁ ከሙስና ጋር በተያያዘ ክስ ላይ በመሆናቸው የጋዛው ጦርነት የሚቀጥል ከሆነ ክሳቸው ሊቋረጥ የሚችል መሆኑን አሮን በሁለተኛ ደረጃ ያነሱታል። ለ15 ወራት ያህል በጋዛ የዘለቀው ጦርነት ዳግም መቀስቀሱ ለመካከለኛው ምስራቅም ቢሆን ተጽዕኖ ቀላል እንዳልሆነ የፎሬን ፖሊሲ ዘገባ ያክላል። ከዚህ በፊት እስራኤል ሐማስ ላይ የከፈተችው ጦርነት ከሂዝቦላ ሐውቲና ኢራን ጋር ጦር እንዳማዘዛት ሁሉ አሁንም ቀጠናውን ሊያውኩ የሚችሉ መሰል ክስተቶች ሊፈጠሩ እንደሚችሉ ጠቁሟል። ሌላው ይህ ጦርነት እስራኤልን ከሳውዲ አረቢያ ጋር ለማቀራረብ ፕሬዝዳንት ትራምፕ በሚያደርጉት ጥረት ላይ ቀዝቃዛ ውሃ የሚቸልስ እንደሆነ ተነግሯል። ከ400 በላይ ሕይወቶች የተቀጠፉበትን ጥቃት እስራኤል ከፈጸመች በኋላ ሪያድ ቴልአቪቭ ላይ ያሰማችው ውግዘት ደግሞ ማሳያ ተደርጎ ተወስዷል። በእስራኤልና ሐማስ የማይቋጭ ሰጣ ገባና ጦርነት ዙሪያ በርካታ ሐሳቦች መነሳታቸውን ቢቀጥሉም ሰላም ለናፈቃቸው ፍልስጤማውያን ግን ጠብ ያደረጉት ነገር የለም። ከጥቅምት 7 ወዲህ በነበረው ጦርነት ከ48 ሺህ የሚልቁት ሕይወታቸውን አጥተዋል። በሚሊዮኖች የሚቆጠሩት ተፈናቅለዋል። ጋዛም ወደ ፍርስራሽነት ተቀይራለች። ጦርነቱ ግን ዛሬም መቆም አልቻለም። የሩሲያው መሪ ቭላዲሚር ፑቲን ጦራቸው በኪየቭ የኃይል መሠረተ ልማቶች ላይ የሚፈጽመውን ብርቱ ጥቃት ለማቆም ተስማምተዋል። ፕሬዚዳንቱ ከዶናልድ ትራምፕ ጋር በነበራቸው የስልክ ውይይትም ሙሉ በሙሉ የተኩስ አቁም ስምምነትን ግን እንደማይቀበሉ አስረግጠው ሲናገሩ በቅድሚያ ምዕራባውያን የድጋፍ እጃቸውን መሰብሰብ አለባቸው ብለዋል። ይህ በእንዲህ እንዳለ ፑቲን ስልኩን ከማንሳታቸው አስቀድሞ ትራምፕን ለ1 ሰዓት ያህል ማስጠበቃቸውም ከውይይቱ ውጤቶች ባሻገር እያነጋገረ ይገኛል። ተጨማሪ አለን። ክሬምሊን ከ3 ዓመታት በላይ በዩክሬን ምድር እያካሄደ ያለውን ወታደራዊ ዘመቻ በመጠኑም ለመግታት ለመጀመሪያ ጊዜ የተገደበ የተኩስ አቁም ስምምነትን ተቀብሏል። የሩሲያው መሪ ቭላዲሚር ፑቲን ከዶናልድ ትራምፕ ጋር በስልክ ባደረጉት ውይይት በኪየቭ የሚገኙ የኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶችን ከማቆም በቀር አፋጣኝ የተኩስ አቁም ስምምነትን ግን ውድቅ አድርገዋል። ፑቲን የስልክ ጥሪውን ከመቀበላቸው አስቀድሞ ትራምፕን ለ1 ሰዓት ያህል በመስመር ላይ ማስጠበቃቸውም የፕሬዚዳንቱን ፊት በንዴት እንደ ቲማቲም ያቀላ ክስተት ነበር ተብሏል። ለ90 ደቂቃዎች ያህል ከቆየው የመሪዎቹ ወግ በኋላ ዋሽንግተንና ሞስኮ ወደ ሰላም የሚደረገው ሂደት በኃይልና በመሠረተ ልማት ተኩስ አቁም እንዲጀመር ተስማምተዋል ሲል ዋይት ሀውስ በመግለጫው አረጋግጧል። ሩሲያ ጦርነቱን ከጀመረችበት ጊዜ አንስቶ በተደጋጋሚ በዩክሬን የኃይል መሠረተ ልማቶች ላይ ከባድ ድብደባ እየፈጸመች ትገኛለች።
በዚህም ከግማሽ በላይ የሚሆኑና በተለያዩ ከተሞች የሚገኙ ግዙፍ መሰረተ ልማቶችን በማውደም ከጥቅም ውጭ እንዲሆኑ አድርጋለች። በሚሊዮኖች የሚቆጠሩ ዩክሬናውያንም በጨለማና አስቸጋሪ ቆፈን ውስጥ እንዲቀመጡ ፈርዳባቸዋለች። እንደ ኪየቭ መገናኛ ብዙሃን ተቋማት መረጃ በገንዘብ ሲለካም ከ60 ቢሊዮን ዶላር በላይ ውድመት ደርሷል። በዚህ ምክንያትም ፑቲን የሩሲያ ጦር በኪየቭ የኃይል መሠረተ ልማቶች ላይ ያነጣጠሩ ክንደብርቱ ጥቃቶቹን ለ30 ቀናት ያህል እንደሚገታ መግለጻቸው ትልቅ እፎይታን የሚሰጥ ነው ተብሎ ተወድሷል። ይሁንና እቅዱ የሚሳካው የዩክሬን ጦር በተመሳሳይ መልኩ ጥቃቱን ሲያቆም መሆኑን ያተተው የኒውዮርክ ታይምስ ዝርዝር ዘገባ በኃይል መሠረተ ልማቶች ላይ ያነጣጠሩ ጥቃቶች በሁለቱም ወገኖች መቆማቸው ኪየቭን ብቻ ሳይሆን ሞስኮን ተጠቃሚ የሚያደርግ ነው ብሏል። አስረጃ አድርጎ የጠቀሰው ምክንያት ደግሞ ኪየቭ የሩሲያን ድንበር በማቋረጥ በነዳጅና ጋዝ ማስተላለፊያዎች ላይ የምታደርሳቸው የተጠናከሩ ጥቃቶች ሞስኮ ከነዳጅ ሽያጭ በምታገኘው ገቢ ላይ ፈርጣማ ጡጫ በማሳረፉ ነው ይላል። ይሁን እንጂ ሞስኮ በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶችን ከማቆም ውጪ አፋጣኝና ሙሉ በሙሉ የተኩስ አቁም ለማድረግ አለመሻቷ ጦርነቱ በቀላሉ በአጭር ጊዜ የሚጠናቀቅ ስላለመሆኑ ትልቅ ማሳያ ሆኗል። ፑቲን ከትራምፕ ጋር ባደረጉት የስልክ ውይይትም የዩክሬን ባለሥልጣናት በሳውዲ አረቢያ ከትራምፕ ጋር የተስማሙበትን የ30 ቀናት የተሟላ የተኩስ አቁም ስምምነትን ለመቀበል ጊዜው ገና መሆኑን አስረግጠው ተናግረዋል ይላል የኒውዮርክ ታይምስ አተታ። ክሬምሊን በዩክሬን ያለውን ግጭት በሰላማዊ መንገድ እንዲፈታ ለኪየቭ የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ ነው ማለቱም ተሰምቷል። በጦርነቱ ዩክሬንን በገንዘብ ሲደግፉና የጦር መሳሪያ በገፍ ሲያሳጥቁ የነበሩት ዋሽንግተንና ምዕራባውያን አጋሮቿ እጃቸውን እንዲሰበስቡና የወታደራዊ ድጋፋቸውን በአስቸኳይ እንዲያቆሙ የሚለው ለተኩስ አቁሙ ዋነኛ ቅድመ ሁኔታ ከሆኑ ጉዳዮች መካከል መሆኑንም ፑቲን በጽኑ አረጋግጠዋል። በ2022 ጦርነቱ ከተቀሰቀሰበት ጊዜ አንስቶ ዋሽንግተን ብቻ በተናጠል ለኪየቭ የ123 ቢሊዮን ዶላር አጠቃላይ ድጋፍ ያደረገ ሲሆን ከዚህም ውስጥ 56 በመቶ ወይም 69 ቢሊዮን ዶላር ያህሉ ወታደራዊ ድጋፍ መሆኑን በጀርመን ተቀማጭነቱን ያደረገውና የጦርነቱን ሂደቶች በጥናት እያስደገፈ መረጃዎችን የሚያወጣው የኪየል የዓለም ኢኮኖሚ ተቋም መረጃን ዋቢ አድርጎ ሲኤንኤን መዘገቡ ይታወቃል። ታዲያ እንደ ፑቲን ቅድመ ሁኔታ መሰረት የምዕራቢያን የጦር መሳሪያ ድጋፍ መቆም ጦርነቱን ለመቋጨት ትልቅ ምዕራፍ መሆኑ ሳይታለም የተፈታ ነው። ይህንና ሌሎች ተጨማሪ ወሳኝ ቅድመ ሁኔታዎችን እየተመለከቱ ቀጣይ ውይይቶችን ለማካሄድም በመካከለኛው ምስራቅ አዲስ ንግግር በአፋጣኝ ይጀምራል ሲል ዋይት ሀውስ ከፑቲንና ትራምፕ ውይይት በኋላ ባወጣው መግለጫ አስታውቋል። በጥቁር ባህር ላይ የሚደረጉ የባህር ላይ ውጊያዎችን ለማቆምም ተጨማሪ ቴክኒካዊ ዝርዝር ጉዳዮች በመካከለኛው ምስራቅ ውይይት ይመክርባቸዋል ተብሎ እንደሚጠበቅም የዩናይትድ ስቴትሱ የፖለቲካ ጋዜጣ ፖለቲኮ በዘገባው አስፍሯል። ከዚህ ባለፈ ከ3 ዓመታት በላይ በአስከፊ ሁኔታ በዘለቀው ጦርነት ከሞት ተርፎ የተማረኩ የጦር እስረኞችን መለዋወጥ የተመለከተው ጉዳይም የውይይቱ ሌላኛው አጀንዳ ነበር። ኪየቭና ሞስኮ ከእያንዳንዳቸው ወገን 175 የጦር እስረኞችን ለመለዋወጥ ከስምምነት መድረሳቸውን የእንግሊዙ ተነባቢ ጋዜጣ ሚረር አስነብቧል። ፕሬዚዳንት ፑቲን የስልክ ጥሩን ከመቀበላቸው አስቀድሞ ዶናልድ ትራምፕን ለ1 ሰዓት ያህል በመስመር ላይ ማስጠበቃቸውም ከውይይቱ ውጤቶች እኩል አነጋጋሪ የነበረ ክስተት ሆኗል። ፑቲን ከዚህ ቀደምም ከዓለም መሪዎችና ታላላቅ ተጽዕኖ ፈጣሪ ግለሰቦች ጋር በነበራቸው ግንኙነት በማረፈድና መሪዎቹን በማስጠበቅ የሚታወቁ ሲሆን በትላንቱ የስልክ ውይይትም ትራምፕን ለ1 ሰዓት ያህል ማስጠበቃቸውም ክብረነክ ድርጊት ነበር በማለት ብዙዎች ድርጊቱን እየተቹት መሆኑን ሚረር ጋዜጣ አስነብቧል። ነገር ግን ፑቲን በተመሳሳይ ሰዓት ከሩሲያ የኢንዱስትሪ ሥራ ፈጣሪዎች ማኅበር ጋር ውይይት ስለነበራቸውን ያረፈዱት ያለው የሩሲያው የዜና ተቋም ታስ ፑቲንን ከወቀሳ ተከላክሏቸዋል። ወደ አጫጭር መረጃዎቻችን አልፋለን። መንግሥት ለመድኃኒት ግዢ የሚያወጣው ገንዘብ 40 በመቶውን ያህል ለአገር ውስጥ አምራቾች የሚያውለው ቢሆንም የመድኃኒቶቹ ብዛት ግን አነስተኛ መሆኑ ተገልጿል። መንግሥት የሀገር ውስጥ የመድኃኒት አምራቾችን ለማበረታታት በሚል ከአጠቃላይ 40 በመቶ የሚሆኑን ወጪ እያወጣ ያለው ከአገር ውስጥ አምራቾች የሚገዛ እንደሆነ የኢትዮጵያ መድኃኒት አቅራቢ አገልግሎት ምክትል ዳይሬክተር ሰለሞን ንጉሴ ለሀገሬ ቴሌቪዥን ተናግረዋል። 40 በመቶ ወጪ የሚወጣባቸው ቢሆንም በብዛት ደረጃ ግን በዛ ልክ ከፍተኛ አለመሆናቸውንም ገልጸዋል። ለዚህ የተጠቀሰው ምክንያት ደግሞ መድኃኒቶቹ ቀደም ብሎ ከውጭ ሀገራት የሚገቡና ከፍተኛ ዋጋ ያላቸው በመሆናቸው ነው ተብሏል። ካወጣነው ገንዘብ 41%ን አገር ውስጥ እንገዛለን። ይሄ ማለት ሲግኒፊካንት ለውጥ ነው። አሁን ወደ 41% እያደግን ነው። ይሄ ማለት ግን በገንዘብ ነው።
ባወጣነው ገንዘብ ስለዚህ ገንዘብ ውጭ ምንዛሬ ይወጣ የነበረው 41% አገር ውስጥ በመግዛታችን ሴቭ አድርገናል ነው። ከፍተኛ ወጪ የሚያስፈልጋቸው በብዛት ብዙ የሆኑ አይተሞችን ቅድሚያ አገር ውስጥ እንዲመረቱ ይደረግ ገብተዋል። አሁን ለምሳሌ አንዳንዱ በአመት 10 ካርቶን ገዝተህ አመት ሙሉ የምትጠቀመው አለ። ከፍተኛ ወጪ የሚያስወጡትን እንደ ሀገርም ደግሞ እሴት የምታመጣው እዛ ላይ ብትሰራ ነው። አንዳንዱ አገር ውስጥ ማምረት ላይመከር ይችላል። ይሄ ደግሞ በብዛት 100 ላይበልጥ ይችላል። በአይነት 100 አይብለጥ እንጂ በገንዘብ ግን 40% ድርሻ አለው። ወደ ቀጣዩ መረጃ አልፋለሁ። በህወሓት አመራሮች መካከል ያለው አለመግባባት ተባብሶ መቀጠሉን ተከትሎ በትግራይ ክልል የኑሮ ውድነት እየተባባሰ መሆኑ ተሰማ። ስማቸው እንዳይጠየቀስ የጠየቁ አንድ የመቀሌ ከተማ ነዋሪ ለሀገር ቴሌቪዥን እንደተናገሩት በከተማ የሸቀጣሸቀጥ እቃዎች ዋጋ እየናረ መምጣቱን አስረድተዋል። በከተማዋ የአንድ ዘይት ዋጋ 1300 ብር ይሸጥ የነበረው አሁን ላይ 1700 ብር እየተሸጠ እንደሚገኝ ነዋሪው ገልጸዋል። በተጨማሪም አንድ ኩንታል ጤፍ 11000 ይሸጥ የነበረው አሁን ላይ 14000 ብር እየተሸጠ እንደሚገኝም ተናግረዋል። የሸቀጣሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል ሲሉም ነዋሪው የጉዳዩን አሳሳቢነት አስረድተዋል። የኢትዮጵያ ስታትስቲክስ አገልግሎት ከሰሞኑን ይፋ ባደረገው የየካቲት ወር ሪፖርት የዋጋ ግሽበቱ 15 በመቶ እንደሆነና ካለፈው የጥር ወር የዋጋ ግሽበት ጋር ሲነጻጸርም በ0.5 በመቶ ቅናሽ ማሳየቱን ገልጿል። ይሁን እንጂ ምግብና ምግብ ነክ ሸቀጦች ያለማቋረጥ ፈጣን ጭማሪ እያሳዩ ነው ያሉት የምጣኔ ሀብት ባለሙያው አቶ ጥላሁን ግርማ ምግብ ነክ ባልሆኑ እቃዎች ላይ ግን ቅናሽ እየታየ እንደሚገኝ ለሀገሬ ቴሌቪዥን ገልጸዋል። በተለይም እንደ ሲሚንቶ፣ መኖሪያ ቤትና ያገለግሉ መኪናዎች ዋጋ እየቀነሰ ይገኛልም ያሉ ሲሆን ለዚህም በምክንያትነት ያስቀመጡት ገበያው ላይ የገንዘብ እጥረት መፈጠሩ እንዲሁም መንግስት ተግባራዊ ያደረጋቸው ያሉ ፖሊሲዎችና አዋጆች የህብረተሰቡን የመግዛት ፍላጎት እንዲቀንስ ስላደረገው ነው ብለዋል። ሜዲትራኒያን ባህር ላይ በደረሰ የጀልባ መገልበጥ አደጋ 40 የሚደርሱ ስደተኞች አስክሬን አለመገኘቱ ተገለጸ። ጀልባዋ ከቱኒዚያ 56 ስደተኞችን አሳፍራ የተነሳች መሆኗን አልጀዚራ ዘግቧል። የጣሊያን የባህር ወደብ ጠባቂዎች እስካሁን የስድስቱን ተሳፋሪዎች አስክሬን ማግኘታቸውን ያስታወቁ ሲሆን 10ሩን የጀልባ ተሳፋሪዎች በህይወት ማትረፋቸውን አስታውቀዋል። በደረሰው አደጋ እስካሁን 40ዎቹ የጀልባ ተሳፋሪዎች አልተገኙም ተብሏል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ፍልሰተኞቹ የኮት ዲቫር፣ ማሊ፣ ጋምቢያና የካሜሩን ዜጎች መሆናቸውን አስታውቋል። ዶናልድ ትራምፕ የቀድሞውን የአሜሪካ ፕሬዝዳንት የግድያ ሰነዶች ይፋ አደረጉ። በፕሬዝዳንቱ ትዕዛዝ መሰረት ይፋ የተደረጉት 200 የተለያዩ ሰነዶች በደህንነት መስሪያ ቤት ተጠብቀው የነበሩ ናቸው። ይፋ የተደረጉ ሰነዶች ሊ ሃርቬይ ኦስዋልድ ስለተባለው የፕሬዝዳንቱ ገዳይ ተጨማሪ መረጃዎችን የያዙ ናቸው ተብሏል። ጆን ኤፍ ኬኔዲ እንደ አውሮፓውያን አቆጣጠር ወርሃ ህዳር 1963 በወቅቱ ማንነታቸው ባልታወቁ ሰዎች በዳላስ ቴክሳስ የተገደሉ 35ኛው የአሜሪካ ፕሬዝዳንት ናቸው። ዶናልድ ትራምፕ የግድያ ሰነዶችን ይፋ ያደረጉት በምርጫ ቅስቀሳ ወቅት ቃል በገቡት መሰረት ነው። የፕሬዝዳንቱ የወንድም ልጅ የአሁኑ የአሜሪካ ጤና ሚኒስትር ሮበርት ኬኔዲ አሁንም ቢሆን ግድያው በአሜሪካ የደህንነት መስሪያ ቤት የተቀነባበረ ነው ብለው እንደሚያምኑ መናገራቸውን ሮይተርስ ዘግቧል። አሁን ደግሞ ወደ ቢዝነስ ጥንቅራችን እናልፋለን። ከ3 ወራት በፊት ቻይና ተግባር ያደረገችው የዜሮ ታሪፍ ፖሊሲ አፍሪካውያንን እየጠቀመ እንደሆነ ተገልጿል። 33 የአፍሪካ ሀገራትን እንዲሁም ሌሎች እድገታቸው ዝቅተኛ የሆኑ ሀገራትን የሚደግፈው ይኸው ፖሊሲ የአፍሪካንና የቻይናን የንግድ ልውውጥም ወደ ተሻለ ምዕራፍ በማሸጋገር ላይ ይገኛል ተብሏል። አስናቀማነጊ በቢዝነስ ጥንቅሩ ተጨማሪውን አዘጋጅቷል። ቻይና እድገታቸው ዝቅተኛ ከሆኑ ሀገሮች ወደ ሀገሯ ለሚገቡ ምርቶች ከታሪፍ ነጻ ዕድል መስጠቷ ለጋራ ጥቅማቸውና ትብብራቸው አዲስ ምዕራፍ ከፍቶላቸዋል ተባለ። ቻይና ለእነዚሁ ሀገሮች ያደረገችው ታሪፍ ነጻ ዕድል 100 ቀናቱን የደፈነ ሲሆን ውጤቱም ትርጉም ያለው ነው ተብሏል። ላለፉት 3 ወራት
የተተገበረው ፖሊሲው ከአፍሪካ 33 የሚሆኑ ሀገሮች የተካተቱበትም ነው። ዜሮ ታሪፍ ፖሊሲው በተለይም የባህር በር የሌላቸው ሀገሮች በእጅጉ ጠቃሚ እንደሆነም ታውቋል። ከወራት በፊት የአፍሪካ መሪዎችን ያስተናገዱት የቻይናው ሺጂንፒንግ ሀገራቸው እድገታቸው ዝቅተኛ ከሆኑ ሀገሮች የሚገቡ ምርቶችን 100% ከታሪፍ ክፍያ ነፃ እንደሚያደርጉላቸው በተናገሩት መሰረት የተተገበረም ነው። ሀገሪቱ በእርግጥም ቀደም ባሉት ዓመታት ከኢትዮጵያ ወደ ቻይና በሚገቡ ከ8000 በላይ ምርቶች ውስጥ 98% በሚሆኑት ላይ ታሪፍ ነፃ አድርጋም ነበር። የቻይና ዜሮ ታሪፍ ፖሊሲ አሜሪካ በተለያዩ ሀገሮች ላይ ከምጥለው የታሪፍ ጭማሪ ተቃራኒ ነውም ተብሏል። የአውሮፓ ሀገራትና አሜሪካ ከአፍሪካ ጋር ያላቸው ግንኙነት መሻከር እያሳየ ሲሆን ቻይና በተለይም በምጣኔ ሀብት ያላትን ተደራሽነት በማሳደግ ላይ እንደሆነች አመላካች መረጃዎች ወጥተዋል። በአሜሪካ ገበያ ውስንነት እየገጠማቸው ያሉ የቻይና ንግድ ኩባንያዎች የአፍሪካን ገበያ እያማተሩ እንደሆነም ቢዝነስ ዴይሊ አስነብቧል። ቻይና ከ52 የአፍሪካ ሀገራት ጋር የአንድ ቀበቶ መንገድ የተፈራረመች ከመሆኑም ባሻገር ከ10,000 በላይ የሀገሪቱ ኩባንያዎች በስራ ላይ ይገኛሉ። የቻይናው ፕሬዝዳንት ሺጂንፒንግ ከታሪፍ ነፃ ፖሊሲን በማስተዋወቅና በማደግ ላይ ያሉ ሀገሮችን በዚህ መልኩ በመደገፍ ቻይና የመጀመሪያዋ መሆኗን በወቅቱ ተናግረውም ነበር። ፖሊሲው በወቅቱ እንደታሰበው ሁሉ በአፍሪካ የሚገኙ የግብርና ምርቶችና ማዕድናት በሰፊው ሲገቡ እንደቆየም ተመላክቷል። ከ33ቱ ሀገራት ኢትዮጵያ አንዷ እንደሆነችም የሚታወቅ ነው። በኢትዮጵያ የቻይና ኤምባሲ ከቀናት በፊት ባደረገው መድረክ ላይ ንግግር ያደረጉት የቻይናው አምባሳደር ቹሃን ሃይ ሀገራቸው ውጤታማ የሆነችበትን መንገድ ለኢትዮጵያ እንደምታጋራም ተናግረዋል። እንደ ኢትዮጵያ ኢንቨስትመንት ኮሚሽን መረጃ ቻይና $8.5 ቢሊዮን በሚገመት የልማት ስራዎች ላይ መዋለ ንዋይ አፍስሳለች። ሀገሪቱ በኢትዮጵያ 3300 ያክል ፕሮጀክቶች ያሏት ሲሆን ከ225,000 በላይ ቋሚና ጊዜያዊ የስራ ዕድል እንደፈጠረችም የኮሚሽኑ መረጃ ይጠቁማል። ባለፉት ዓመታት $400 ሚሊዮን ለ$5.2 ቢሊዮን የደረሰ የውጭ ገቢ ንግድ ሚዛን የነበራት ኢትዮጵያ የምርቶቿን መጠንና አይነት በመጨመር ከዜሮ ታሪፍ ፖሊሲው እንደምትጠቀም ተገልጾም ነበር። ኢትዮጵያ ወደ ቻይና ከምትልካቸው ምርቶች ቡና ቀዳሚውን ድርሻ ሲይዝ፣ ቻይና ወደ ኢትዮጵያ ከምትልካቸው ተሽከርካሪዎች ቀዳሚውን ድርሻ የሚይዙ ናቸው። በየትኛውም ሀገር በወንጀል ጥፋተኛ የተባለን ሰው ለማስተማር ሁሌም ወደ ማረሚያ ቤት መላክ የተለመደ ተግባር ነው። በጥፋተኛው ላይ የተወሰነውን ቅጣት ለጊዜው በገደብ እንዲታገድ ማድረግ የወንጀለኛውን ጠባይ ለማረምና ለማሻሻል ወደ መደበኛው ማህበራዊ ኑሮም ለመመለስ ጠቃሚ ሊሆን የሚችል ስለመሆኑም ይነገራል። የወንጀል ቅጣትን መገደብ የሚቻልበትን ሁኔታ ሕገ ነክ መረጃ ሊያካፍለን ጠበቃው ተዘጋጅቷል። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የወንጀል ቅጣትን መገደብ የሚቻልበትን ሁኔታ ሕገ ነክ መረጃ ላካፍላችሁ። በወንጀል ጥፋተኛ የተባለን ሰው ለማስተማር ሁሌም ወደ ማረሚያ ቤት መላክ አስፈላጊ ላይሆን ይችላል። ይልቁንም ለጥፋተኛው አንድ የፈተና ጊዜ ከጽኑ ማስጠንቀቂያ ጋር ሰጥቶ አመሉ ቢፈተሽ መልካም ይሆናል ተብሎ ሲታመን የስራ ቅጣቱን አፈጻጸም ለጊዜው አግዶ ማቆየት እንደሚቻል ከወንጀል ሕጉ መረዳት ይቻላል። ለጥፋቱ መነሻ የሆኑት ምክንያቶች በጠቅላላው መመልከት፣ በጥፋተኛው ላይ የተወሰነውን ቅጣት ለጊዜው በገደብ እንዲታገድ ማድረግ የወንጀለኛውን ጠባይ ለማረምና ለማሻሻል ወደ መደበኛው ማህበራዊ ኑሮ ለመመለስ ጠቃሚ ሊሆን የሚችል መሆኑን ፍርድ ቤቱ ያረጋገጠ እንደሆነ ቅጣቱን ሊገድበው ይችላል። ሕጉም ቢሆን የወንጀለኛው የመታረም መልካም ፈቃድ እርዳታ የሚፈለግ ስለሆነ መልካም ውጤትን ለመስጠት የማይቻል መሆኑ ሲታወቅ ገደቡ በማናቸውም ጊዜ የሚሻር ስለሆነ ቀደም ብሎ ማሰብና እንደ ሁኔታው እየተመለከቱ ገደብን መፍቀድ የተገባ መሆኑን ሕጉ ያበረታታል። ገደብ ለመስጠት እንደ ቅድመ ሁኔታ ተደርገው የተቀመጡት ወንጀለኛው ቀድሞ ያልተቀጣ ሆኖ ጠባዩም አደገኛ እንደሌለው የሚታመንበት እንደሆነ፣ ጥፋቱ በመቀጮ በግዴታ ስራ ወይም ከ3 ዓመት የማይበልጥ ቀላል እስራት በማያስቀጣ እንደሆነ ፍርድ ቤቱ ጥፋተኝነቱን ካረጋገጠ በኋላ ለወደፊቱ ጠባዩን ለማረም እንደሚችል እምነት ሊጣልበት የሚችል መሆኑንና በዚህም ውሳኔ ብቻ እስከ መጨረሻው ሊሻሻል የሚችል መሆኑን ያመንበት እንደሆነ የጥፋተኝነት ውሳኔ ከሰጠ በኋላ ቅጣቱ ሳይወሰን የተወሰነ የፈተና ጊዜ ሊሰጠው ይችላል። ፈተናው መልካም ፍሬ ያስገኘ እንደሆነ እንዳልነበር ይቆጠራል። የቅጣት አፈጻጸምን መገደብ የማይቻለው ስለ ተደጋጋሚ የተመለከቱ ድንጋጌዎች እንደተጠበቀ ሆኖ ጥፋተኛው ከዚህ በፊት የጽኑ እስራት ቅጣት ወይም 3 ዓመት የሚበልጥ የቀላል እስራት ቅጣት ተፈርዶበት እንደሆነና እንደገናም በተከሰሰበት ወንጀል ከነዚህ ቅጣቶች አንዱ የሚወሰንበት እንደሆነ ወይም ከዚህ ቀደም ያልተቀጣ ሆኖ አሁን በተከሰሰበት ወንጀል ከ5 ዓመት የበለጠ የጽኑ እስራት ቅጣት የሚፈረደበት እንደሆነ ወንጀለኛው ቅጣቱ ታግዶለት ለፈተና በተለቀቀበት ጊዜ ውስጥ አስቦ አንዱን ወንጀል ያደረገ እንደሆነና
የቅጣት አፈጻጸሙ በታገደለት ጉዳይ የተሰጠው የፈተና ጊዜ መልካም ፍሬ የሚያስገኝ አለመሆኑን ፍርድ ቤቱ ሲረዳው የቅጣት ማገዱ ሊሸረው ይችላል። ፍርድ ቤቱ ቅጣትን ለመገደብ ውሳኔ ላይ ለመድረስ አስቀድሞ ምርመራ አስፈላጊ መሆኑን ባመነበት ጊዜ ሁሉ ፍርዱ እንዲታገድለት የሚጠይቀውን ተከሳሽ የቀድሞ ታሪኩን፣ የነበረውን ጠባይ፣ ያኗኗሩን የሥራ ሁኔታ ምን አይነት እንደነበር ምርመራ ተደርጎ የተረጋገጠ መረጃ እንዲቀርብለት ማዘዝ አለበት። ይኸው የፈተና ወይም የጠባይ ማረሚያ ጊዜ ከ2 ዓመት ሊያንስ ወይም ከ5 ዓመት ሊበልጥ አይችልም። የሚታሰበውም የመጨረሻ ፍርድ ከተሰጠበት ቀን ጀምሮ ነው። በአጠቃላይ በተግባር ፍርድ ቤቶች ከሚሰጡት ውሳኔዎች እንደምንመለከተው ከሆነ ፍርደኛው የተወሰነበትን ፍርድ እንዳይፈጽም በገደብ ለመገደብ መታረቅን ወይም መካስን እንደ ጥብቅ ቅድመ ሁኔታ አድርገው የሚመለከቱ ጉዳይ በሚገባ እየተስተዋለ ስለሆነ በትኩረት ሊታይ ይገባዋል። በወንጀል ጥፋተኛ ተብለው የተፈረደባቸው ሰዎች የተፈረደባቸው ቅጣት እንዲታገድ ወይም የጠባይ ማረሚያ ጊዜ እንዲሰጣቸው መጠየቅ የሚያስችል መብት ያላቸው መሆኑን መገንዘብ ያስፈልጋል። አመሰግናለሁ።